በመደመር መንግስት እይታ የሃይማኖት ተቋማት ሚና በሚል መሪ ሐሳብ ላለፉት ቀናት ከተለያዩ የሃይማኖት ተቋማት ጋር በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ሲደረግ የነበረው ክልል አቀፍ የምክክር መድረክ በዛሬው ዕለት የቀጠለ ሲሆን የኢትዮጵያ ወንጌላውያን ሃይማኖት ተቋማት መሪዎችና ምዕመናንን ያሳተፈ የጋራ ውይይት ተካሂዷል። የምክክር መድረኩን በይፋ ያስጀመሩት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው የሃይማኖት ተቋማት በሀገር ግንባታ ላይ የጎላ ሚና እንዳላቸው ገልጸው የኢትዮጵያ ወንጌላውያን የሃይማኖት ተቋማትም ትውልድን ለማነጽና ለሀገር ግንባታ የሚያደርጉትን አስተዋጽኦ አጠንክረው መቀጠል እንዳለባቸው ገልጸዋል። የሃይማኖት ተቋማት በሀገር ግንባታና በትውልድ ግንባታ ውስጥ ያላቸው ሚና በጣም ትልቅ ነው። ትውልድ ያልገነባ ሀገር መገንባት አይችልም። አሁን ያለንበት ጊዜ እጅግ በጣም ፈታኝ ጊዜ ነው። ብዙ ተለዋዋጭ ሁኔታዎች አሉ። ስለዚህ ልጆቻችን ላይ የሃይማኖት ተቋማት የሚሰሩት ስራ እጅግ በጣም ትልቅና አስፈላጊ ስለሆነ በዚህ ስራ ላይ ብዙ ሙከራዎች እንዳረጋችሁ አውቃለሁ። የወንጌል አማኞች ያላቸው ሚና ያላቸው ድርሻ በሶስት መንገድ ሲገለጽ ጥሩ ሆኖ አይተነዋል። በጸሎታቸው፣ በሐሳባቸውና በተግባራቸው ለነበረን ስራ ለነበረን ተልእኮ ትልቅ አስተዋጽኦ እያደረጋችሁ ነው ያላችሁት። መንግስታችንና ፓርቲያችን ለዚህ ለሰራችሁት ስራ እውቅና ይሰጣል። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ በበኩላቸው ለህዝቦች ሰላምና አብሮነት መጠናከር በስነ ምግባር የታነጹ ዜጎችን ለማፍራት የሃይማኖት ተቋማት ሚና ከፍተኛ እንደሆነ ተናግረዋል። ሃይማኖቶች በየአስተምሯቸው ሰላም፣ አንድነት፣ አብሮነት ጎልብቶ ጠንካራ ሀገራዊ ሴቶች ሳይሸራረፉ ዘመናትን ተሻግረው ወቅቱን የዋጁ እንዲሆኑ በማድረግ ረገድ አበርክቷቸው የጎላ ከመሆኑ በላይ ሀገር እየጠነከረች ከትውልድ ወደ ትውልድ እንድትሻገር ከፍተኛ ሚና አላቸው። በምክክር መድረኩ ላይ በቀረበው የውይይት ሰነድ ተሳታፊዎች ሀሳባቸውን የሰጡ ሲሆን በአንዳንድ ቦታዎች ላይ የሚከሰቱ ሃይማኖትን ሽፋን ያደረጉ ግጭቶችና ከአምልኮ ነጻነት ጋር በተገናኘ የሚከሰቱ ችግሮችን መንግስት ትኩረት ሰጥቶ መፍትሄ እንዲሰጥ ጠይቀዋል። የተሰሩ ቤተክርስቲያኖች የሚቃጠል ከሆነ ቅድም ማደመር የሚባለው ውጤት እኔ ለሌላው በረከት ካልሆን እኔ የሌላውን ካልደገፍ ከሌላው ጋር ጎን ካልቆም የሌላውን በሐሳብን በአመለካከት ማልደግፍ ከሆነ የኔ ብቻ ይሄድ የሚል ከሆነ ያንተ ይቆም የሚል ከሆነ ቅድም ይደመራል ተደምረን እንሄዳለን የሚሉ ነገሮችን እንቅፋት የሚፈጥሩ ነገሮች እየተከሰቱ ናቸው። ግብረ ኃይል በማደራጀት ያንዳንዱ ጋር ወርዶ የሁሉንም ነው ምለው የኛ ብቻም አይደለም እና ለመፍታት ያደረገው ጥረት ትልቅ ለውጥ አለ። አሁንም ችግር የለም ማለት አይደለም። ግን አንድ የዳበረ ነገር የጎለበተ ነገር እኛ ጋር መናነሳው ችግሮችን እዛው ወረዳ አካባቢ የሃይማኖት ተቋማትና መንግስትን በመተባበር የመፍታት ልምዱ ጥሩ የሆነ ስለመጣ እሱ አንድ ጥሩ ነገር ነው። ከሀዲያ ዞን እንደተነሳው ለምስክርነት የሚወጡ ሰዎች ነፃነት እንዳይሰማቸው እንዲሁም ደግሞ ተከራይተው የሚያመልኩም እንደዚሁ ነፃነታቸውን የሚያጡበት፣ የሚደበደቡበት፣ ድንጋይ የሚወረወርበት በተለይም በፖሊስ አባላት ይሄ የሚፈጠርበት ሁኔታ ነው ያለው። በውይይቱ ወቅት ከተሳታፊዎች ለተነሱ ጥያቄዎች ምላሽ የሰጡት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው የተነሱ ችግሮችን ለመቅረፍ መንግስት የራሱን እርምጃዎች እንደሚወስድ ገልጸው የሃይማኖት አባቶች ከመንግስት ጋር ተባብረው መስራት እንዳለባቸው አሳስበዋል። የአምልኮ ቦታና የአምልኮ ነጻነት የአምልኮ ቦታ በደንብ ተጠርዞ ይምጣ። በልዩ ወረዳዎች በዞኖች የካውንስሉ አለ። በካውንስሉ አማካኝነት የተጀመሩ ነገሮች አሉ። ግን ደግሞ ብዙ መረጃኛ ጋር ሳይገባ የቀረ ነገር እንዳይኖር በደንብ አደራጅታችሁ አምጡትና ጉዳዮችን በአግባቡ ለማየት ለመፍታት በእኛ በኩል ዝግጅት አለ። ምንም ችግር የለውም። የጠየቋቸው ጥያቄዎች ካውንስሉ በተደራጀ መንገድ ያምጣልን፣ እንፈታለን። የቤተ ክርስቲያን መስሪያ ቦታ፣ የቀብር ቦታ፣ የይዞታ ማረጋገጫ፣ የአምልኮ ነጻነት የተባሉት ጉዳዮች ቁጭ ብለን እንመክራለን። በቅርብ ጊዜ ካመጣችሁልን በቅርብ ጊዜ ጉዳዩን ማየት ጀምረናልና ወደሱ እንገባለን። ምንም ስጋት አይኖራችሁ። በነጻነት ፈጣሪያችሁን የምታመልኩበት ጊዜና መንግስት ያለበት ወቅት ስለሆነ ተከባብረን ከሁሉም ወንድሞቻችን ጋር ተከባብረን ስራውን እንሰራለን የሚል በዚህ ብንይስ መንግስት ከሃይማኖት ተቋማት ጋር የሚያደርገው ምክክር ወደፊትም ተጠናክሮ እንደሚቀጥልም በመድረኩ ተገልጿል።